ሻሎም ለኩም ሰላም ለእናንተ ይሁን የተከበራችሁ ክብራትና ክብራን እንደምሰነበታችሁ በእግዚአብሔር ዳታ ዛሬ የምንማረው የኦሪት ክፍል በኦሪት ዘፍጥረት ምዕራፍ 25 ቁጥር 19 ጀምረን ከባለፈው ካቆምነው ርዕስ ጀምረን እስከ ምዕራፍ 28 ቁጥር 9 የሳምንት የኦሪት ክፍል በፓራሻ ቶልዶት ይሆናል ማለት ያም ቶልዶት የይስሐቅ አወላለድ የሚል ነው ማለት ነው። አብርሃም ይስሐቅን ወለደ ይላል እና በዚህ ፓራሻ እንግዲህ የምናየው በይበልጥ ትኩረት ተሰጠና የምንመለከተው ከዚህ ከወንድማችን ከአባዬ ጋር ማለት ነው የልጆች አስተዳደግ የኛ ማንነት በአሁኑ ሰዓት ያለን እኛ እያንዳንዳችን በመንጠይቅበት ጊዜ ስለኛ ማንነት በተጽኖ ያደረገው የራሳችን ምርጫ ውሳኔያችን ነው ወይስ የተወለድንበት ቤት የወለዱን ወላጆቻችን ስለኛ ማንነት አሁን ላለንበት ደረጃ ወይም ወደፊት ለሚመጡት ሁሎች ያለው ከፍተኛ የሚጫወተው ሚና ባስመለከተ በልጆች እና በወላጆች መካከል ያለው ግንኙነት የመጀመሪያው ርዕሳችን በትክክለኛ ምንመለከተው ሲሆን ሌላው ደግሞ ነጥብ ምናደርገው ወይም ትኩረት የምንሰጠው ጥያቄያችን ማለት ወላጆች አንደኛው አንዱን መውደድ በተለያየ በልጆች ላይ የሚታዩ አንደኛውን የመውደድ ሌላኛው ደግሞ ቸለየ ማለት ሁኔታ እንዴት እና ለምን ይሆን ይችላል የሚለውና የተለያዩ ተግባሮች ወይም ሰውነት የሃይምሮ ወይም የተለያዩ ፍላጎች ከዘር ምንወርሳቸው ነገሮች አሉ እነሱን ነገሮች ወይም እንዴት መቆጣጠር እንችላለን ለዛ ነገሮች በትክክለኛ ገርተን መኖር እንችላለን ወይስ እንግዲህ የተፈጥሮ ነገር ምንድነው በአማርኛ የሚባለው ወለዱ ያጠለቁትን ሲሞቱ ያወልቁታል እንደሚለው ያ ሁሉ ጊዜ አብሮ የሚኖር ነው ወይስ ያንን ነገር መጥፎ ከሆነ ማስተካከል ይቻላል ወይ ጥሩ ከሆነ ደግሞ ያንን ነገር ማዳበር ይቻላል ወይ የሚለው የሰው ልጅና ልጅ ማለት ያለው የትምህርት ሁኔታ በዚህ በሳምንት የኦሪት ክፍል በይበልጥ ትኩረት ሰጠን የምንመለከተው ይሆናል ከዛ በፊት እንግዲህ እዚህ ላይ ወንድማችን ጋር ምንወያየው ማለት ነው ይሄ የባለፈው ያየነው እንደተማርነው ማለት ነው ትዳር እንግዲህ የተቀደሰ ነው በባለፈው እንዳየነው በኦሪት ዘፍጥረት የመጀመሪያው ትእዛዝ ሰው አባቱንና እናቱን ይተዋል በሚስቱም ይጣበቃል አንድ ስጋም ይሆናሉ ብሎ ሁለት ሰዎች የማይታወቁ ሁለት ሰዎች የተለያየ ፍላጎት ያላቸው አንድ ቤት የሚኖሩበትና ቤትን የሚያስተዳድሩበት ልጆችን የሚያፈሩበት ትውልድን የሚያፈሩበት ሁኔታዎች የወንዶችና የሴቶች ስራ ምንም እንኳን በፍላጎትም ቢለያይ በስራ በኩልም ቢለያይ ግን የኃላፊነት ቤትን አንድ ቤትን ለመምራት በባለፈው ያየነበት ርዕስ ማለት ሁለት ድምጽ አንድ ልብ የሚል ርዕስ በመውሰድ ያም አሁን ያለው ዘመናዊ ትዳርና በፊት የነበረው የና አብርሃም እና ይስሐቅ እና ያዕቆብ በእኛም ትውልድ በኢትዮጵያ በገጠሯ በኢትዮጵያም እንዲሁም ያየነው ወላጆች ልጆች ሚስት አጭተው ማጋባት ልጆችን ማሳደግ በስራ በኩልም ወንዶች የውጭ ስራ ሲሰሩ ሴቶች እናቶቻችን የቤት ስራን በማድረግ ልጆችን በማነጽ በማሳደግ ከፍተኛ ሚና የተጫወቱ እኛም ላለንበት ህይወት ጊዜና ይህንን እድገት ያመጡልን ወላጆቻችን ናቸው ዛሬም እንግዲህ በዚህ ያንን አይተናል ችግሩ በአሁኑ ሰዓት ዘመናዊ ትውልድ ወይም ትዳር ምንድነው ችግሩ በባለፈውም ያልቋጨነው ነጥብ ቢኖር አንዱ በአንዱ ስራ ጠልቃ መግባት እና አለመተማመን የተነሳ ነው ያም ያየነው ሳራ የተነጋገራቸው ከአብርሃም ጋር የምትወያየው ኦሪት የሚገልጽልን የልጆችን ትምህርት ባስመለከተ ነው በዛን ሰዓት እንዳየነው እስማኤል እና ይስሐቅ አብረው በሚጫወቱበት ጊዜ እስማኤል ብዙ ነገሮች መጥፎ ነገሮችን ይስሐቅን ስለሚያስተምረው ሳራ አብርሃምን እቺን አገልጋይና ልጇን አባር ብላ በአብርሃም ላይ በጣም እንደተቆጣች ከዛም አልሰማም ባለበት ጊዜ እግዚአብሔር ከሰማይ ወርዶ አብርሃም ሳራ የምትናገረን ሁሉ ድምጿን በሙሉ ስማት
ብሎ እግዚአብሔር አብርሃም ሚስቱን እንዲሰማ ስላደረገው ነው። በዛሬው ደግሞ በፓራሻት አሸዋ ምናየው ይሄንን እንታብራራለን እንፈልገው እንግዲህ ሳራ ርብቃ በባለፈው ተምረናል። ርብቃ እንግዲህ አብርሃም በሸመገለበት ጊዜ ኤሌዘርን ልኮ ለልጁ ለይስሐቅ ሚስት እንዲያመጣ ሄዶ ከተወለደበት ሀገር ፓዳን አራም ርብቃን እንዳመጣ ነው። አሁንም እዚህ ላይ የሚጀምረው ፓራሻ ምንድነው የሚለው በእለት ተወልዶት ይስሐቅ በን አብርሃም ወሊድ ይስሐቅ አብርሃምን ይስሐቅን ወለደ ይላል። ምንም እንኳን ቢደጋግም ብዙ ርዕሶች አሉ ተበላይ ውስጥ አንገባም። በባለፈው ተምረናል። ባለፈው አመት ዘውስጥ መመልከት ይቻላል። ግን በሚቀጥለው አንቀጽ ላይ ምንድነው የሚለው ይስሐቅ በን 40 ሸና በካህቶት ርብቃ ባቱኤል አራሚ ፓዳን አራም አኾት ላቫን አራሚ ሎሌሻ እንደነ የሚለው ማለት ይስሐቅ 40 አመት በሆነው ጊዜ ርብቃን የባቱኤል ልጅ ከፓዳን አራም የላቫንን እህት ወሰደ ሚስትም አገባት ይላል በ40 አመቱ እና ሊቃውንቶች እዚህ ላይ የሚጠይቁት ምንድነው ርብቃ ስለ ርብቃ ባለፈው ተዋይተናል። ታዲያ አሁን ለምን እንደገና መድገም አስፈለገ ይላል እና ይሄ የርብቃ አመጣጥ ከልጆች ከሚወለዱ ልጆች ከነሱ አብራ ከሚወጡ ከኢሳብና ያዕቆብ በነሱ ትምርትና በነሱ ሂደት ላይ የሚያመጣውን ውጣውረድ ለመገንዘብ ነው ይላል። ይሄ እንዴት ነው የምናየው? እሺ መልካም ከባድ ጥያቄ ነው እና አሁን እንዳልከው የልጅ ጉዳይ እና የትዳር ጉዳይ ዋናው የሰው ልጅ ትልቁ ዓላማ ነው። መጋባት ብቻ ሳይሆን እግዚአብሔር ብሎ ደግሞ ልጅ ከተወለደ ያን ልጅ በመልካም ታንጾ ተመክሮ ተምሮ ካላደገ የመወለዱ ጉዳይ ችግር ይፈጥራል እና አሁን እዚህ ጋር አንተ እንዳልከው ኦሬት ስለ ርብቃ አባት እና ወንድም ትናገራለች። ባለፈው እንዳልከው ሰማና እናቃታለን ከማንቄት እንደመጣች ግን ከዚህ ጋር የሚዘረዘረው ለምንድነው ካለ የሷን ማንነት እሷ ያደገችው ቤት ጥሩ እንዳልነበር አባቷም ወንድሟም የሷ ቤተሰብ በአጠቃላይ ካየነ በጥሩ ስነ ምግባር ያልተገነቡ ግን ያም ሆኖ ከዛ ቤት አድጋ እዛ ቤት ኖራ ተወልዳ እሷ ልዩ ሆነች። ስለዚህ እንዴት ይቻላል? አይቻልም። ያን ያየችው ተጽዕኖ ከነሱ የሰማችው ነገር ከነሱ የምትማረው ነገር ሁሉ እሷ እንዴት ተጽዕኖ አረገባትም እንዴት አላሳደረባት? ያን እንዴት ሰነን ወደ እነሱ መንገድ ልትቋቋሙ ቻለች? በምን ኃይል ነው ያን ነገር ትችላው ርብቃ ይቻለች? እና ይሄን በመጀመሪያ እንዳልከው ሰው ልጅ ከቤቱ የሚያየው የሚማረው ነው የሚወስን ወይስ ደግሞ ሌላ ነገር አለ? በርግጥ ካየነ ጥሩ አባት ያለው ጥሩ እናት ያለው ጥሩ ወንድም ያለው ጥሩ እህት ያለው ለሱ ምሳሌ ነው፣ መልካም ምሳሌ። እንደምናውቀው ልጆች ሲያድጉ ምን እንደምትወስድ ሲባል ምን እንደሚል እንደ አባቴ እንደ ወንድሜ መሆን ይላሉ። መመኪያ ያላቸው ያና አባት እናት ወንድም ጥሩ ምሳሌ ሲሆኑ ነው። ጥሩ ምሳሌ ከሆኑ ልጁ ቆርጦ አፉ ሞልቶ በአባቱ በእናቱ ይመካል። አይበልና ደግሞ ከሌለ ይሄን ልጅ ዘው ሌላ ህይወት የለውም ትልቅ ሰው መሆን አይችልም ወይስ መሆን ይችላል? ስለዚህ ይሄንን ስናይ መሆን ይቻላል። አንዱ ምሳሌ ያው እናታችን ርብቃ ናት። አባቷ ወንድሟ መልካም ባይሆኑ እሷ ትልቅ ሰው ቅዱስ ሰው ሆነች። ከዛ ቤት ወጣ እና ውሳኔው ማለት ነው ዞሮ ዞሮ በሰው ነው የሚወሰን ማለት ነው። ማለት ያን ተጣረ ራሱን ካረመ ራሱን ጠርጎ ተመራ ከተማረ ትልቅ ይሆናል፣ ቅዱስ ይሆናል። ምንም ቤተሰቡ ጥሩ መልካም ባይሆን እና የሰው ዋናው መሰረቱ የሰው ጥረትና የሰው ልፋት ያን ዋናው ይሆናል። ስለዚህ ለወደፊቱም እሱ ተለውጦ የሱ ዘርም ይለወጣል ማለት ነው። እሱ ከሱ ሁሉ ነገር ከዘሩ ይጀምራል ማለት ነው። በእውነት ዋናው ምሳሌ አባታችን አብርሃም ነው። ለምን እንደተዋየነው አብርሃም የተወለደው ጣዖት የሚያመልኩ ህዝቦች ውስጥ ነው። እንዲያውም ንምሮድ የተባለው ኦሪት አልጻፈችውም፣ ግን አፍ ታሪክ እንደሚናገረው
ኒምሮድ የተባለው እኔ ዓለምን የፈጠርኩ ነኝ በእኔ ማመን አለበት አብርሃም ሁሉ ቀን ማን ነው የፈጠረኝ ማን ነው አላፊው ይህ ከተማ ወይ ቢራ ይለዋል ይህ ከተማ ይህ ዓለም መሪ አልባ እንዴት ሊኖር ይችላል ስለዚህ የዚህ ሁሉ ዋናው አሽከርካሪ የዚህ ሁሉ ዋናው ሞተሩ ማን ነው እያለ ሁሉ ጊዜ ከ3 አመት ጀምሮ ፈጣሪን ለማግኘት ይፈልግ ነበር አላፊው ማን ነው ብሎ ዋናው ማለት ነው የሶድ ምንለው ዋናው መሰረቱ ከዛ ስሩ ያለው ማን ነው ብሎ ይፈልግ ነበር በዛን ሰዓት ባለፈውም ደጋግመን ስለ አብርሃም በተዋየነበት ጊዜ ያየነው አብርሃም ዓለምን የፈጠረው ማን ነው ፀሐይ ነች ጨረቃ ነች ከዚህ ዓለም ጨምሮ ከጣዖት ጀምሮ ጣዖት ሰዎች ለመግዛት በሚመጡበት ጊዜ ይህ ጣዖት እንዴት ያመልካቸው እንዴት ያድናቸዋል ብሎ እንዲያውም ለአባቱ ለቴራህ ታራን ምንድነው ያለው ጣዖቶችን በሙሉ ሰባብሮ አብርሃም ይህ ትልቁ ጣዖት ትንንሾቹ ሁሉ ሰበረ ብሎ እንዲያውም አባቱም ቴራህ ታራ የሱን ይህን ሐሳብ አልተቀበለው ከዛም ለኒምሮድ ሰጠው ይላል ኒምሮድ የተባለ ዛን ዘመን የነበረ ንጉስ ማለት ነው እና እሱ እኔ ኒምሮድ እኔ አምላክ ዓለምን የፈጠርኩ የዚህ ሁሉ መሪው ነኝ ብሎ ለአብርሃም ነገረው አብርሃም ምንድነው ያለው ሰላም ምን ችግር የለም አንተ አምናለሁ አንተ ዓለምን ከፈጠርክ ለዚህ ማረጋገጫ ምን አለ እና ለዚህ ማረጋገጫ ፀሐይ በስተምስራቅ መውጣቷ ቀርቶ በስተምዕራብ ወጣ በስተምስራቅ ከገባች እኔ አንተን ነገ ጀምሮ አምናለሁ አብርሃም ለኒምሮድ ይህን ማስረጃ ለማምጣት በጣም ከበደ በዛን ሰዓት የኒምሮድ አማራጭ ምንድነው እንደዚህ አይነት ጥያቄ የሚጠይቅ ሰው ከዚህ ከመጣ አኖረኝም በማለት ከሳት እንዲጣል ወሰነ ከዛም ከሳቱ ተጣለ ከተጣለበት ጊዜ እግዚአብሔር መላእክታኖች እግዚአብሔር ዘንድ ሄደው እንዴት ያንተን ስም ለመቀደስ የሚፈልግ ፈጣሪን የሚፈልግ የሚያፈላልግ ሰው እንዴት ይሞታል በማለት መልአክ ገብርኤል ልኮ ሳቱን ያጠፋ እንዲያውም ኒምሮድ በሙሉ ህዝቡን ተክሮ የተሰራ ይህን ያደረገ ንጉሱን ቃልና ድምጽ ያልሰማ እንዲደረግለታል ባለበት ጊዜ እንዳልተቃጠለ አብርሃምም 10 ፈተናዎች ውስጥ ያንን እንዳለፈ አይተናል የሚያሳየናው እንዳልከው የሰው ልጅ የተወለደበት ያደገበት ቦታ ወይም ቤተሰቦች አይደለም ወይም ያለው ጄኔቲካ ምንለው የራሳቸው የደማችን ዘር ጉዳይ አይደለም ያ ማለት እዚህ ላይ የምናየው እያንዳንዱ ሰው የራሱ በፍላጎቱ መርጦ የሚያደርጋቸው በየለተለቱ የሚያከናውናቸው የራሱ ምርጫ የበለጠ ሌላ ቦታ እንዲያደርስ አይተናል እዚህ ርብቃና አሁን ያልነው አብርሃምና ርብቃን በመናይበት ጊዜ በሌላ በኩል በሌላ አንፃር በመናይበት ጊዜ እንደና አብርሃም ቤት እነ እስማኤል ተወልደዋል በአብርሃም ቤት አድጓል እስማኤል እንዴት እንደዚህ አይነት ጸባዮችን ሊቀስም ቻለ አሁንም ዛሬ የምናየው ወደፊት የምናየው ኢሳው ከነ ርብቃና ከነ ይስሐቅ ቤት የተወለደ ሌላ ነገሮችን ሊያከናውን ቻለና ምርቃቱ ሁሉ እስኪያቃልል ድረስ በኩሮናው እስኪነጠቅ ድረስ በራኪዎችን ሲወሰድ ድረስ ያደረገው ምንድነው ስራው ነው ወይስ ምንድነው የምንለውን አሁን ቀደም እንዳልከው እዚህ ላይ እንደምናየው የሰው ልጅ የሚሰራው ይመዝናል እኛም ያንንዳችን የት እንደመጣን አይደለም የሚወስነው በየደቂቃውና በየሰከንዱ ኃላፊነትን ወስደን እኛ ጊዜውን ተጠቅመን ምን እናደርጋለን የሚለው ጥያቄ ኦሪትም ማለት ኦሪትም መንገዱን መስጠን ፍንጩም መስጠን አቅጣጫውን ታሳየን ኦሪት እግዚአብሔር ቃል ማለት ነው እግዚአብሔር ኃይኛ የሚጠብቀው ወይም ትልቆች እንደሚለው ስራ ያቀርባል ስራ ያረካል እንደሚለው የስራ ጉዳይ ነው በሌላ በኩል ይሄ እንግዲህ የሰዎች የአመጣጥ ሁኔታ ሳይሆን እንደምትለው የሚወስነው የራሳቸው ጥረት እንደሆነ ነው በተጨማሪ እዚህ ጋር መጨመረው አንድ ሰው ከሆነ ቦታ ለመድረስ ሲፈልግ መጀመሪያ ዓላማ ያስፈልጋል ዓላማ ያስፈልገዋል እዛ እዚህ ቦታ መድረስ አለብኝ እኔ መሆነው ከዚህ በዚህ መንገድ አልሄድም አለ የሆነ ዓላማ ወስኜ ከተነሳው ያን የቤተሰብ ጉዳይ የመንደር ጉዳይ ማንነቴ እንግዲህ ሰበብ ሞልቷል
ማሳብ በዚህ ምን አባቴ እንደዚህ ነው አገራችን እንደዚህ ነው ደካማ ሀገር ነው መንደራችን ጥሩ አይደለም ብዙ ማለት ይቻላል ይህ ሰበብ ነው ግን የትም ብንኖር የትም ብንወለድ ከወሰን ከተነሳነ የትም እንደርሳለን የሚያቆመን የሚከለክለን ማንም የለም ግድ እንዳልከው አብርሃም ብላን አብርሃም ከዛ ቤት ወጥቶ አብርሃም ሆነ እስከዛው ዘላለም ማይረሳ ሰው ይሄ በራሱ ነው በጸንድኛው እግዚአብሔርን አፋልጎ ማንም ሳይስተምረው ማንም ሳይመክረው ወንድሙ አባቱ ሳይኖር በራሱ ጥረት እኛም እዚህ የምንወስደው ለራሳችን የትም ዓላማ ካለና መንገድ ካለና የትም መድረስ እንደምንችል የነበርንበት ኢትዮጵያ ላይ ተወለድኩ ገጠር ነው የመጣው ናምን ይቻላል ማሰብ አዲስ ገቢ ነኝ ልንል እንችላለን ግን ያ ብቻ በቂ አይደለም የዚህም ሁሉ አዲስ ገቢ ሆነ እዚህ መጥተህ ሁሉም ተምረህ ልክ መሆን ትችላለህ ያና ዝሮ በእኛ ሁሉ ሰው በራሱ ነው የሚወሰድ ማለት ነው ይሄን እናያለን ከአብርሃም ከርብቃ ራሱ ከሙሴ ማለት ይችላል ሙሴ ህዝብ መርቶ አገልግሎ ሲጨርስ ማን የቀየረው ኢየሱስ ለምን ልዩሳ ልጅ አቀጠለም ከሱ ያደገ ቤት ከሱ ሎ ስነ ምግባር ጥሩ ነገር በዝምድና ወይም በትውልድ አይደለም የሚሄድ ኦሪት በተለይ ኦሪት የተማረ የለፋ መንገዱን ያስተካከለ ስነ ምግባር ጥሩ የሆነ እግዚአብሔር መደረያ የሆነ ግን እግዚአብሔር ፈተ ያለው እሱ ነው የህዝብ መሪ ነው ኦሪት የሚወርስ ኦሪት የሁሉ ደውል በዘር በየሩሻ በስጦታ የሚሰጥ ከአንድ ትውልድ ወደ አንድ ትውልድ የሚተላለፍ ይሄ ሀብት ንብረት አይደለም እግዚአብሔር ቃል እግዚአብሔር የሚያድርበት ያ ሰው መሆን አለበት ለዛ ራእይ ለዛ ነገር የሚሆነው ሰው እግዚአብሔር በጸባዩም በስነ ምግባሩም የታነጸ መሆን አለበት ማለት በሌላ በኩል በባለፈውም እንዳየነው አብርሃም ኤሊዘርን በሚልክበት ጊዜ ከቤቴ ከሀገሬ ከዘመዶቼ ሄደህ ሚስት አምጣልኝ እንዳየነው በባለፈውም እንዳየነው አብርሃም ከዚህ ሀገርም ህዛም ያሉት የአብርሃም ትውልዶች ቀደም እንደተቀስነው ጣዖት አምላኪዎች ናቸው ከዚህም ያሉት በከናን ምድር የሚኖሩት በዛን ጊዜ ጣዖት አምላኪዎች ናቸው ታዲያ ምን ልዩነት አለው ከዚህ መጣ ከዚህ ሄደ ከዚህኛው ይኛውም ባድ አምልኮ ሆነ ተከታይ ናቸው እነዚህም ባድ አምልኮ ተከታይ ናቸው ሆኖም ግን ከወላጆቹ እንዲሄድ አትፈልገ ከዘመዶቹ ከአገሩ ሄዶ እንዲያመጣለት ለልጅ ምናልባት አልሄድም ካለችኝ ሲያለ ኤሊዘርም ጠይቋል እንዲያው አብርሃም አማለው እንደዚህ እነን ለልጄ እንዳትወስደው ባትመጣ ሰለም እግዚአብሔር አምላካችን ያዘጋጅልሃል በሌላ በኩል ምን ነው እዛ ላይ ያየነው ለፈخት የኦሪት ተንታኞች ሊቃውንቶች እንደሚሉን ምንም እንኳን በጣዖት ቢያመልኩም የአብርሃም የነበረበት ትውልዶች ዘራቸው ንጹህ ነው ምንድነው ንጽህናቸው ይላል ደግነት አላቸው የጣዖት አምልኮ ቢያመልኩም የጣዖት አምልኮን በማስረዳት በማስተማር ጣዖትን እንዲተው ማድረግ ይችላል ነገር ግን የጸባይ ብልሽት የተበላሸ የጸባይ ብልሽትነት ካለ ምንም ብታስተካከል ማይነጻ ጉዳይ ስለዚህ ይላል በከነዓን የነበሩ ህዝቦች የጸባይ ችግር ነበረባቸው ጸባይ ማለት ካዘው ደግነት ማለት ነው ኸሰድ ያለው ስለዚህ ርብቃ ኸሰድ ነበረች ጻድቃን የደግነት ቦታም ታረግ ማለት ኸሰድ ምንለው ደግነት ማለት ለዛ ነገር ዋጋ እንቀበላለው ይሄ ይወጣልኛል ወጪ ገቢ የሚያረግበት የሚያስብበት ሂሳብ የሚያሰላበት ሳይሆን ፈጣሪን ለማገልገል ትክክለኛ ነገሮችን እውነቱን ይዞ የሚሄድ ማለት በብዙ ጊዜ ደግነት ምንለው የሞተ ሰውን የሚቀር ያ ሰው ደግ ነው ምክንያቱም ያ ስለሞተ ያ ሰውዬ ስለሞተ ወይ ሰትዩ ስለሞተች ለዛ ሰውዬ ቀብር ለደረሰው ምንም ነገር አመጣለ ይሄ ደግ ነገር ነው ስለዚህ የዛን ደግነት ነው ርብቃ ላይ የፈለጉ አብርሃም የፈለገው ከአብርሃም ቤት የሚመጣው ባለፈው እንዳየነው ደግነት ነው ሌላ አልፈለጉም ምንድነው የምትበላው
ምንድነው የምትጠጣው የማን ምንድነው አለ የደግነት መንገድ ነው ያወቁት ስለዚህ እዚህ ይሄም ደግሞ መታየት አለበት በሌላ በኩል በአንድ በኩል አዎ የሰው ልጅ ጥረት ያስፈልጋል ሌላው ደግሞ ያቺ በትዳር የምንመሰረታቸው ሰዎች ምን አይነት ቤተሰቦች እንዳሉ ማወቅ አለበት እዚህም ነው ወላጆቻችን በፊት በገጠሯ በሚኖርበት ጊዜ አሁን እስከ ቅርብ ድረስ አጭተው ማጋቡት ከሩቅ ሀገር ሄደው ያቺኛ ነች ብለው ይጠይቃሉ ወይም እንዴት ነው መጋባት የማን ዘር ነች የማን ወገን ነች ያ ነው እንጂ የመጀመሪያው ሃሁ ተብሎ የሚጠየቅ ከዛ በኋላ የልጅቷ ድምጽ ተሰምቶ ልክ እንደ ርብቃ እነዛም ይሆኑ ያው ዘር ወሳኝነት አለው በሌላ በኩል ከማን ጋር እንደምትገባ የማን ቤተሰብ እንደሆነች እዚህ ላይ የሚነግሩን ምንድነው ለምንድነው የላባን ባቱ ኤላራሚ ፓዳናራ ማኾት ላባን የላባን እህት ያለው ለምንድነው ይላል ማብሰለ የባቱ ልጅ ነች በቃ ለምን እህቷን ወንድሟን ሁሉ መጥቀስ አለብኝ ምክንያቱም ምንድነው በትዳር ላይ ስትገባ ይላል ሚስት ስታጭ ወንድሟን ወንድሞቿን ካየህ ጥሩ ሁኔታ ይኖራል ጥሩ ልጆች ይወለዳሉ ያለዛ ግን መጥፎ ሊሆን ይችላል ያው መጥፎ እንግዲህ ደንጋይ እንኳን ተወቅሮ ይፈጫል እንላለን መጥፎ መታነጽ አለበት ግን የበለጠ ስራ ያስፈልጋል ስለዚህ ከዚህ ላይ አሁን ቅድም ያልነው ከቁጥር 20 ላይ ምንድነው የሚለው ይስሐቅ በን 40 ሸና 40 አመት ርብቃን ሲያገባ 40 አመት ሰው ነበር ሲወለድለት ልጆች 60 አመት ነበር 20 አመት ሙሉ መካን ነበረች ለምንድነው መካን ነበረች ባዝ ምን ይላል መካን ነበረች ግን እሷ ጸለየች ጸሎቷ አልተሰማም ለምንድነው ያባት ያስቀመጠው ደግነት ያስፈልጋል አባት ያበጀው ለልጅ የልጅው እንደምንለው ያ ደግነት ምንድነው ይላል ሐሰድ ደግነት የጻድቅ በጻድቅ እንደምንለው ከዛ ምን ይላል ይስሐቅም ጸለየ እግዚአብሔርም ፈቀደለት ርብቃም ጸነሰች ይላል ለምን ርብቃ ስትጸልይ አልተመለሰላትም ምክንያቱም ደግነት ብዙ ደግነት የለም ያጠራቀማቸው ደግ ገንዘብ የለም ነገር ግን አብርሃም ያጠራቀመው ለልጁ በቃው ይስሐቅ ከአባቱ ወስዶ ያንን ደግነት ተቀበለ በእውነት ልጅ ተወለደለት ከዛም ልጆቹ ሲወለዱ እነዚህ ልጆች ምን ይሆናሉ ያው በተነሰች ጊዜ ምንድነው ቢትሮጽቱ አባኔም በቅርባ አንዱ ወደ አንዱ ከዛ መጀመሪያው የሚነግረው ማለት ይሄንስ እንዴት ነው የምናየው ማለት ልጆች መወለዳቸው ቢትሮጽቱ አባኔም ይላል ልጆቿ በነፍሰ ጥሩ ሆነች ቅድም እንዳየነው ጻድቅ ኖት ፍላቶች ጻድቅ በን ጻድቅ ፍላቶች ጻድቅ በን ራሴ ማለት የጻድቃን ጸሎት የጻድቃን ይሰማዋል ነገር ግን ጻድቅ ያልነበረ ሰው እስኪጠራቀምለት ድረስ ብዙ ጊዜ ይጠብቃል እዚህ ጋር ማለት ነው አሁን እንዳልኸው ጥሩ መሰረት አንድ ቤተሰብ መልካም ከሆነ ከነሱ አንድ ልጅ ተወልዶ ከመስመሩ ቢወጣ ማለት በአባቱ መንገድ ባይሄድ ግን ብዙ ጊዜ ሄዶ ይመለሳል ለምን መሰረቱ ንጹህ ነው ይዳከር አይደለም ድናከው የከናን ሰዎች የነበሩት ሊማሩ ይችላሉ ሊለወጡ ይችላሉ ግን የነሱ መሰረት በጣም ይዳከረ ነው ግን የአብርሃም ልጅ አይበልና ወደ ጥሩ መንገድ ባይሆን ወይ ደግሞ የጥሩ ቤተሰብ የወጣ ልጅ ወደ ጥሩ መንገድ ባይሄድ ከጊዜ በኋላ ወደ ማንነቱ ዞሮ አይቀር ለምን የሱ ያለው መሰረቱ ንጹህና የጥሩ ዘር ነው በባንዳን ችግር ወጥቶ ወደ መንገድ ሊሄድ ይችላል ግን ከሄደ በኋላ ዞሮ ወደ መመለሱ አይቀርም እና ስናገባ ትዳር ስንመሰርት ከላ ያገባ እኔም ላግባ ከላ ተዳረ እኔም ዳር ሳይሆን አጣርተህ መርምረህ ዘር ቆጥረህ የማንነቱን ለምን ወሳኝ ነው ልጅ ማን ሊሆን ነው ከሁሉ ጀዝም ይከባኝ ልውለድ ከማንም እጄ ከማን እንትልበል አይቻልም ያን የርፍቱ ውሳኔ በኔ ነው የሚወሰድ በኔ ምርጫ
ጥሩ ዘር እንዳፈራ ከፈለኩኝ በደንብ ልክ እንደ ግብርና ስራ ማለት ነው በደንብ ያረሰ በደንብ ኮትኩቶ አርሞ መሬቱን እህሉን የዘራ ያን እህል ጥሩ እህል ይወጣል ጥሩ ሊያፈራ ጥሩ ትፍልት ጥሩ ታሪክ የሚረከብ ይሆናል ካልሆነ ደግሞ ዝሮ ያው እንደ ስራዬ ጉድፍ ያፈቅራል ሌላ ነገር ይፈጠራል ያነ በመሰረቱ ነው በጥረት ላይ ነው እና አሁን ከዚህ ጋር ከርብቃ ምንያው ጸንሳ ጋሰው 20 ዓመትም መጠበቅ ከባድ ነገር ነው 20 ዓመት ተጋብተው ያለ ልጅ መጠበቅ ከባድ ፈተና ነው ማን ነው የሚችል 20 ዓመት ዝም ብሎ የሚጠብቅ 20 ዓመት የሚጸልይ ሰው አለ ማን ይችላል እነሱ እግዚአብሔር ካመጣ ጥያቄ የለም ሰበብ እግዚአብሔር ሰጠነ እሱ ሲል ደግሞ እንወልዳለን እሱ ሲል ደግሞ እንከፍራለን እሱ ሲል ደግሞ ጤነኛ ምን እንሆናለን እዚህ ጋር ሰጠኝ እግዚአብሔር ይመጣ 20 ዓመት ጠበቁ ያንን ለሁሉ ሰው ብናስበው ከባድ ነው 20 ዓመት ጠበቅ ግን እንዳልከው ቅድም ጸልየው በጸሎት በልመና እግዚአብሔር ካከሰመው ዘም ልጅ ወለዱ ኋላ ደግሞ በዚህ አላበቃም ልጅ ተወልዶ ተረግዞ ገና ከወርኩ ነው ችግር ጠብ ገጠሙ መገፋፋት ይሄኔ ነኝ ችግር እንግዲህ እናት ወደ አንድ ነው ግን እዛ አንዱ ካንዱ ላይ ሲረስ እኔ ሞታ ይላል አንዱ ደግሞ ወዛኛው ይጋፋኝ ረበሻት ምንድነው ያው የሚፈጠረው 20 ዓመት ጠብቄ ደግሞ አሁን ብጸንስ አሁን ደግሞ ይርግዝና ደግሞ አሰጋጅ ይርግዝና ሆነ ይሄ ነገር ምንድነው በጣም ረበሻት ዛ አንድ ችግር ሲፈጠር ሁሉ ጊዜ ወንድም ካለ መተበት ካለ ማማከር አስፈላጊ ነው እንደዚህ ተፈጥሯልና ምንድን እናደርግ እቺ እናታችን ደግሞ ይሄ ነገር ሲረብሻት የት ነው ሄደች ወደ ሊቃውንት ዳ 20 ዓመት ጠብቄ አሁን ጸነሱ ግን ጽንሱ በጣም እየረበሸኝ ነው ይጣላሉ ይነክራሉ ያልገባኝ ይሄን ጥያቄ ታቀርባለች ሊቃውንቶቹ በጊዜ ሊቃውንቶች ወደ ጋር ከፍተው አጣርተው መርምረው አይ ችግር የለም ካንቺ ሆድ ሁለት ይወለዳሉ ይፈጠራሉ እና አንዱ ሌላ ነው አንድ አይደሉ እኩል አይደሉ ሲሮቲ ያንን ግን ይከብዳል መልሱ ከባድ ነው ማለት እሷ ምን ይላል እሷ ደስ አላትኝ ያለች ከዚህ ላይ የሚለው በነገራችን ላይ ባዮሜር አሸም ላሽኔ ቦን ሊቃውንት ሳይሆን እዚህ ላይ የሚለው እግዚአብሔር ነው የሚለው እግዚአብሔር ለማ ዚያኑ ኺተለህ ድሮሽ ታሸም እግዚአብሔር ምን አለችው ለምን እኔ እንደዚህ ሆንብኛል ብላ እግዚአብሔር እንዳጠየቀች ያፈል ጋመዛለች ከለሽፈሻ ሸሸበበ ከን ከሽባው ባኒ በቅርባ በቶማር ይምከን ለማ ዚያኑ ኺተለህ ከነራ ያልኻ መጀመሪያ ከሊቃውንቶች ዳ ይሆናል ከዛ በኋላ እዚህ ላይ በኦሪት ላይ የተጻፈው ምንድነው ብትለክ ይላሽም እግዚአብሔር ሰማት ጸሎቷን ያን እንግዲህ እግዚአብሔር ቅርብ ነበር ቅርብ ሰዎች እንግዲህ ማንኛውም ሲጸልይ በእውነት ርብቃ ጻድቃ ነች ገፋን እና እግዚአብሔርም አላት ለማዚያኑ ኺትለክ ምድሮሽታችም እግዚአብሔር ልትፈልግ ሄደች እንደዚህ ማለች በየውም ራሽም እግዚአብሔርም እንዲህ አለ ሽኔ ጎይም በቤትነህ ሽኔ ለኡሚም በቤትነህ ይパርዱ ለኡም ያመጽ ራብ ያቦጻ ትልቁ አራብ ያቦጻ ትልቁ ትንሽን ያገለግላል ብሎ እግዚአብሔር ነገር እዛ የርብቃ ያወቀች ይላል ለምን አወቀች ይርብቃ ለምን ምንድነው ይሄ ነገር ለምን ሆነብኝ አለች በእውነት እንዴት ሊሆንብኝ ይችላል ይሄ ምንድነው ገረማት በጣም ደነቃት ከዛ ምን አላት እግዚአብሔር መልስ ሰጣት ቅድም እንዳልከው ማለት ሰው አንድ ጥያቄ ሲኖረው ዝም ብሎ ድፍንፍን አድርጎ መያዝ ጥሩ አይደለም ማለት በግልጽ የሚቻለውን ያህል መፍትሄ መፈለግ አለበት ለዚህ ነው ርብቃ ዝም ማለት አልቻለች ሄዳ የትም ቦታ ቀደም እንዳልከው ሽንቬቨር ይባላል የተለያዩ ሊቃውንቶች ጠየቀች መልስ ሰጣታች ከመጀመሪያ እግዚአብሔርን ጠየቀች ከዛ በኋላ እግዚአብሔር ሽኔ ሁለት ህዝብ ይወጣሉ ካንቺ አንዱን ያገለግላል እንዲያውም ትልቁ አራብ ያቦድ ተጽይር ትልቁ ትንሽን ያገለግላል ብሎ ርብቃ ይነግራታል
እዚህ ላይ ይስሐቅ ሰምቷል ወይስ አልሰማም ነግረዋለች አልነገረችው አይናገርም እዚህ ላይ እንደሚያየው በጎይም በትነ ክሽኔ ጎይም ሁለ ይማል ያሚር ለለደት ዊኔ ቶሚም በቤትና ቶሚም ሊአለፍ ቶሚም ያጹ ሁለቱም መንታወረዱ ወጡ እንግዲህ እዚህ ላይ ያለው ውጣውረድ በጣም አስቸጋሪ ስለዚህ ምን ይላል በይታር ሾን አድሞኒ ክሎክ ያደረት ሳ በከሩሽ ሞይሳ የመጀመሪያው ቀይ ነበረ እና እሱም ጸጉራም ነበር አሱይ ኢሳፍ ተብለታል በሐረከን ያጻኻብ ያዶ ኸዘት በከብ ኢሳፍ በይቅራ ሽሙ ያዕቆብ ሌላው ደግሞ የወንድሙን የሰውን ተረከዝ ዘወጣ ያም ኤከብ ከሚለው የዕብራይስጥ ቃል ተረከዝ ከሚለው ያዕቆብ ተባለ እና እነዚህ ሁለት ልጆች አሁን እንደምትለው ተወለዱ ኦሪት እንደምትለን እዚህ ላይ ማለት ነው ከዛም ይግዱሉ አናሪም የሳብ ኢሽ የዳጻይ በሽት ሰደ ያዕቆብ ኢሽ ታም ይሽባል ፖቅድም ያለው ማለት እዚህ ላይ ያው የሚያሳየን ምንድነው ማለት ነው ያንዳንዱ የሥራ መስክ አለው ያንዳንዱ ባለው በተፈጥሮ በታነጸው ያሆሊዮት ሊሆን ይችላል በሌላ በኩል ደግሞ ያንዳንዳችን ህፃን ገና ሲወለድ ወይም ገና አፉን ሲፈታ ምን እንደሚሆን ምን ፍላጎት እንዳለው ለዚህ ነው ወላጆች ወይም እናቶች በይበልጥ ከቀረብ ሆነው ያይታል በለፈም ላይ አንድ አትክልት ችግኝ የተለያየ አትክልት በሚተከልበት ጊዜ ያን ተክለነው ከሆነ ከሁለት ዓመት በኋላ ለምጠምናየው ገና ሲያድግ ማየት አለብን አስተዳደግ ሁኔታ ማወቅ ብዙም ጊዜ እዚህ የምናየው በደጋግመን እንደምናገረው የሀገራውን መንገድ ላይ የሚተከሉ ዛፎች አትክልቶች እነዛን ያስሯቸዋል ለምን ቀጥለው እንዲያድጉ ብዙም ጊዜ ደግሞ የወላጅ ክትትል ለልጆች ያስፈልጋል የምንለው ለዛ ልጆች ሁኔታቸው አዝማሚያቸው አስተዳጋጋቸው ፍላጎታቸው ለማየት ይቻል ዘንድ የወላጆች ክትትል በጣም አስፈላጊ ነው ወላጆች ማየት አለብን መመልከት አለብን ያ ዛፍ እንዴት እንደሚያድግ ስለዚህ በዚህ ሰዓት ያዕቆብ ዮሴፍ ወአሊ ተቀምጦ በድንኳን ውስጥ ይቀመጥ ነበር ኤሳው ኢሳይድ የደ አዳይ ነበር ይላል ይህንስ ደከመና ያፈ በጣም ጥሩ ነው እንግዲህ እግዚአብሔር ሰውን ሲፈጠር ሁሉ ሰው ዓላማ አለው የሆነ ለኔ ያለኝን ላንተ የለም ካንተ ያለው ከኔ ጋር የለም ያንተ ያደለህ አለ እኔ ደግሞ ድረስ ሲሰጥ ነገር አለ ስለዚህ ሁላችንም ፈጣሪ የምናገለግለው እግዚአብሔር በሰጠና ነገር ነው ያናሁን ኤሳው አዳኝ ሆነ ይሄ ማለት ግን ጸባዩ ወደዛ ቢያደላ ወደ ጥሩ መንገድ መውሰድ ይችላል ነበር ግዴታ እኔ ወንድ ነኝ አዳኝ ነኝ ዙር ነው ወደ ውጭ ነው የምኖር ብሎ ፍላጎቱ ወደዛ ቢያዘነብልም ይሄ አስገድዶ መመለስ ይችላል ወደ ለመንገድ ግን በተፈጥሮ ያለው ኃይል ወደዛ ነው ወደ ውጭ ነው ያዕቆብ ደግሞ ከቤት ቁጭ ብሎ ኦሪት የሚማር ከውጭ የማይዘው ሰው ማያየው አንድ መንደር እየኖረ እሱ ይኑር አይኑር አይታይም አይሰማም አቤት ነው ዝቅ ያለ ዝም ያለ ሰው ጋር የማይነካካ ማይደራረስ ደግ ልጅ እኛው ደግሞ ከውጭ ሁሉም የሚያውቀው ሀገር የሚያውቀው በስራው ደባደባን ይገደላን ብዙ ነገር ይፈጽማል ስለዚህ ሁሉ ሲያውቀው ነው በአንድ በኩል ወንድ ነው ደስ ሊል ይችላል ግን መንገድ ደግሞ ሰው ይጎዳል ሰው ይበድላል ስለዚህ የትኛው ምን እንደምናደርግ እዚህ ጋር እንዴት ነው ያንን ልጅ ወደ ጥሩ መንገድ እንመለሳው ልጅ ነው ወላጅ ምን ክፉ ቢሆን ደግ ቢሆን ልጅ ነው ያን ጊዜ ምን እንደምናደርግ ያዕቆብ ቤት ነው ያለው እና ምን ላርግ እባክህ ምግብ ስጠኝ ይለዋል እና ምን ያዕቆብ ምን ይለዋል ይሄንን ምግብ ከመስጠቴ በፊት ምግብ ከፈለክ በክሮና እንሽጥልኝ ይለዋል እዚህ ላይ አንደኛ ወንድሙ ነው ኤሳው ወንድሙ ነው ለምን ያዕቆብ ይጠይቃል በሁለተኛ ደረጃ
ኤሳውስ በኩርና የሚሸጥ ነገር አይደለም ምን ያደርግልኛል ይሄ አሁን እኮ ነው ግን እኔ ምን ያደርግልኛል እኔ ልሞት ዛሬ ምን ላደርግልኝ ነው እኔ እነን ይዤ ምንም አይጠቅመኝም ስለዚህ ምንም ችግር የለም ከማለት ይልቅ ወንድሜ አይደለም ለምን አሰጣኝ ምን መገመንና እኔ ወንድም ነኝ ለምን እንደዚህ ጨክናለ ብሎ ያቆም መመለስ ይችላል ነበር ያቆም እንደዚህ መጠየቅ አለበትም ግን ኤሳው ስላቃለለው ነው የሚለው እንግዲህ አቃለለው ብኩርና ምን ያደርግልኛል ስላቃለለ አንተ ካልፈለከውማ አንዱ አሁን ሊጥለው ወደ ቆሻሻ ዘው ይዳል አንዱን ነገር ካልፈለከውማ ለነስተኝን የተጠቀምበታለሁ ይላል አንዱ ሊቅ ማለት ነው ቶ እንሹም ባያምዝ እዚህ ውስጥ ምን ችግር የለም እንግዲህ ያንድ ሰው ያያያዙ ለዛ ነገር የሚሰጠው ዋጋ ወሳኝነት አለ እዚህም አሁን በአንድ በኩል ያዕቆብ ይህን ማለት የለበትም ግን ወደፊት እናያለን ለምን እንደዚህ እንዳለ ግን ጋም የሰው አግባባት ነበር ይሄ ምን ያደርግልኝ ምን ላድርግ ሸጠለት በመጨረሻ ተስማሙ ምግቡንም በላ ኤሳውም ተረጋጋ ዘው አለቀ ነገሩ በላ ጠጣ ሲሄድ ያንን በሆነ ከን ያወረደ ንቆ አቃሎ ይሁን ይሰደው ምን አደርጋለሁ ለኔ ክብር የለውም ብሎ ተጣለ ግን ምናየው የመጀመሪያ ልጅ ልዩ ነው ቅዱስ ነው በኩር መሆን መጀመሪያ ልጅ መሆን ልዩ ልጅ ነው እንደ ሁሉ ልጅ አይደለም ያነለሱ ቦታ ያለው እንመልስመው እና ያን ያህል ክብር አይገባኝም ካለ ስለዚህ አይገባው ካላከበረ አንድ ሰው ያን ነገር የራሱን ክብር ዝቅ ካደረገ ማን ያከብረው ስለዚህ ነው ያዕቆብ ያን ተረድቶ ወንድም ነው ወደም አንድ ሰው ኪሎ ምግብ ካልበላ 3 ቀን ቆየን ይበላል አሁን ብሎ መጣ ሊሞት ነኝ አትሞትም ወይ ምናልባት ቆይተህ እናትህ እስክትመጣ ድረስ ብትጠብቅ እናትህ ተሰርና በምግብ ወይ ወጣ ሊሆን ይችላል አናቀው ያን ጊዜ እናትህ እንደነበረች ግን አሁን ደርሰው አሁን ካልበላው አሁን ስጠኝ ያብቻ አይደለም ስጠኝ አይደለም አጉርሰኝ ያለው ሀልቴን ኪሎ ከካፌ አመጣህ እኔ አብላኝ አግባል ስጠኝ በቃ ልብላ ይሄ ጥጋብና ጉራት የተሞላ ነው በኃይልና በመናቅ የተነሳ ነው አፍን ከፍትላለሁ አንተ ምግቡን አንተ አንስተህ ወደኔ ተስከብኛለህ እና ስነ ምግባ የጎደለው ነገር ነው የኤሳው ጉዳይ መንገድ ያለው ያዕቆብ ደግሞ ስነሳት ያለው ነው ክብር ያለው ሰው ነው ቀስ ያለ ነው የሚያስተውል ሰው ነው ያንን ሳይ የሰው የመንገድ የማይበሰለ ሆነ ያዕቆብ እነን ነው ወደኔ እንዳላሳለፈው ብሎ በመወሰን የሱን በኩርና ወደሱ አስተላለፈው ለማከበር ነው እንዳልከው ያነቃ ወደ ውጭ ከሚጣል አዋቂ ሰው አይ ይኮ ጥሩቃ ነው እንጠቀምበት እንደሚወስደው ያዕቆብ ይሄን ያደረገ በቀላሉ ማለት ነው በነገራችን ላይ ነጥቦች ያለውም ሌሎችም የኦሪት ጠበብቶች ምንድነው የሚሉን ይሄ የኤሳውና ያዕቆብ ትምሳሌ ነው ይላል ነገሩ ነው ተከስቷል እውነተኛ ነው ኦሪታችን ዝም ብላ ተናገረ ግን ምን ይላል ይሄ መጥፎውን ሐሳብና የጸራራው እንለዋለን የጸራራ ሁሉ ጊዜ መጥፎ ነገር የሚፈልገው ምንድነው አሁን ወዲያው በችኮላ አንድ ወዲያው ነው ምንድነው ይላሉ አይፓዞን የሚያሳታን እንላለን ማለት መፍጠን ከሰይጣን የሚመጣ ነገር ነው ፍጥነት አያደርግም መኪና ፈጥነን ከነዳን ችግር ውስጥ እንገባለን ፈጥነን ከናገርና የተናገርነው ቃል አይመለስም ግን ምንም ያው ብርጭቆ ማለት ነው ከወደቀ መተሰመሰበር ብቻ ነው ብዙ ነገሮችን አስበን አብሰልስለን ካወጣናቸው ለማንኛውም ነገር ለመቀበልም ራሱ ትግስት ያስፈልጋል ስለዚህ ግን እሱ ምንድነው አቃለለው ምን ያደርግልኛል ሩጫ ሆነ አሁን ያለንበት ዓለም ብዙም ጊዜ ዘመናዊ ዓለም ማለት ነው ብዙም ጊዜ እኛ ከሰዓቶች ጋር ነው የምንሮጠው ከሰዓት ጋር ነው የምንሮጠው ይሄም የሚገልጸው ይላል አድህፉች ለአድቨሪም በየደቂቃው በየሰከንዱ ነገሮች ስለሚቀያየሩ አሁን በዚህ ሰዓት አንደረሰን በቃ ሰውንም የገጨተ ይላል ልጅንም አታደምጥ
ብዙ ነው አታዳምጥ መዋጥም የለም ማዳመጥም የለም ምንድነው የነገርኩት ስለው ራሱ አዳመጠ ጥያቄ ጠይቀ መልስ ስጠይቀው ጥያቄውን ራሱ አላዳመጠው እሱ የሚፈልገው ብቻ ነው ያ ምንድነው ከዚህ ከሩጫ ምንድነው ምንትልቆች ሲሮጡ የታጠቁት ሲሮጡ ይፈታ እንደዛ ከመሆኑ በፊት ተረጋግቶ አረጋግቶ ነገሮችን መገንዘብ ያስፈልጋል ማስተናገድ ያስፈልጋል ስለዚህ የፍጥነት ማለት ትልቁ የሰው ደመኛ ወይ መጥፎ ፍጥነት በአግባቡ ካልተጠቀምንበት በተጠንቀቅ አስበን ካልተራመድ ነው አደጋ ውስጥ እንደርሳለን ስለዚህ ነው ሐሳብ ማገናዘብ አልቻለም የሱን የራብ የጉንጀቱን ያሁን ያለውን ችግሩን መፍታት ነው እንጂ የፈልገው ወደፊት መመልከት አልቻለም ነገር ለዚህ ነው ቅድም ያለው ማለት በተፈጥሮ የምንቀበላቸው ከወላጆቻችን እንወርሳቸው በውርስ የምንቀበላቸው የተለያዩ ጸባዮች አሉ ስነ ምግባሮች አሉ ቅድም እንዳልነው ብዙም ሊቃውንቶች እንደሚሉት ርብቃ በእውነት ከነዛ ከአጭበርባሪ ቤተሰብ ነው የተወለደችው ራማይ የምንለው እነሱ ብዙ ነገሮች የሚያደርጉ ናቸው በያዕቆብና በኤሳው ውስጥም አሉ እነዚህ ነገሮች ምክንያቱም ከዛ ውስጥ የመጡ ናቸው ግን ኤሳው የተጠቀመው ለመጥፎ ነገር ነው አባቱን እንደዚህ አርገ ብዙ ወራኻይም ብዙ ሊቃውንቶች ይሉታል ለምንድን ነው የሚሉት ብዙ ጥያቄዎችን የሃይማኖት ጥያቄ ጠይቅ ነበር እና አሁን ለምሳሌ ጥራጫው አስራት በኩራት ተከፍሎበታል ይሄ እንደዚህ ይጠይቀው ነበር አባቱ በጣም ይገርመው ነበር እሱም ይውላው ሁሉን እየገደለ ነው እንግዲህ ከን አዳኝ መግደል ነው ለስራው እና እንዴት ይጠይቀኛል ይያለ በጣም ይገርም ነገር ግን ያን አስመሳይ ሁኔታ ነበር ይላሉ ያ ማለት እውነተኛውን ህይወት ሳይሆን ለኢሳቅ የሚነግራው እውነተኛ ሆኖ አሳሳቸው ነው ጥያቄና ያለው ጸባይ ሁሉ ከኢሳቅ ጋር ያለው ግንኙነት በነዛ በጥቅም ላይ የተመሰረቱ ናቸው ይላል ለዚህም ነው እንግዲህ ቅድም እንዳልነው በአንድ በኩል ያ የተሰጠው ከወላጆቹ የወረሰው ጸባዮች አሉ ነገር ግን እነሱን ነገር መግራት ካልቻለ ማስተካከል ካለ በዕብራይስጥ እንደሚለው ለቫሰት ወጣ ከሞ የሽ በክቪሽ ነቲቭ ማለት አሁን እያንዳንዱ ሶስት ነቲቭ ሶስት ጎዳናዎች ያሉት መኪና መንገድ አለ እያንዳንዱ ጎዳናውን ጠብቆ ከሄደ ምንም ግጭት የማይመጣም ምንም ችግር የማይመጣም 120 ቢሄድ ምንም ችግር የለም መቼ ነው ችግሩ አንደኛው ባንደኛው መስመር ከገባ ማለት ስለዚህ ያ ነገር ለቫሰት ማለት የተለያዩ ጸባዮች አሉ የተወለዱም ይሁን በአካባቢው የገዛናቸው እነዛን ነገሮች የተለማመንዳቸው ጸባዮችም ይኖራሉ ነገር ግን ያንው ኃላፊነት ያለው ሰው ምን ማድረግ አለበት እነዛን ጸባዮች በትክክለኛ አንጾ ማስተናገድ መቻል አለበት እያንዳንዱን ቦታ መስጠት አለበት ስለዚህ ያዕቆብ ተቀመጠ ያንን መጥፎ ጸባይ የማዋሸትን የማጭበርበርን ሁሉ ጸባይ አረማሰጣቸው ከሞ ሚዳቶሽ ይስሐቅ ያዕቆብ ይስሐቅ ምንድነው ግቡራ እዚህ ግቡራ ኮበሸተት ነው በጣም ጎበዝ የሚባለው ራሱን አንደበቱን የሚገታ አንደበቱን ተቆጣጥሮ የሚኖር ያ ነው እንግዲህ ስለዚህ ያዕቆብ ያንን ነገር ስላደረገ በዛ ስላነጣቸው ትክክለኛ መንገድ ስላዛዛቸው ሆነ እሰው ግን አሁን እዚህ ላይ እንደምናየው ወደፊትም እናየው ምንድነው በሩጫ ነው ሁሉም በፍጥነት ነው ሁሉም ትምሳሌ ነው የዩሊን ብቻ ነው እውነተኛ ህይወት የለም ፎርጂድ ነው ማለት እና ያስመሳይ እና ብዙም ጊዜ እኛም ጠይቀው ማለት ነው የምንጠያየቀው ራሳችን ሁላችን መጠየቅ አለብን በእውነት የምናገረው እውነት ነው ምን ያህል እውነት አለው እና ተጨባጫለሁ ነገ ከነገ በኋላ እግዚአብሔር ቢጠይቀኝ ሁሉም ጤፍና እንክርዳዱ አለ ቢያበጥረን ቢነፋን ምንድነው የምንወጣው ጤፍ ነው የምንወጣው እንክርዳድ ነው ብዙ የምንመጣው ለዚህ በጣም አስፈላጊ ይህንን ነገር የተገነዘበችው ርብቃ ብቻ ነች ርብቃ በዚህ ላይ ምን ይላል በሚቀጥለው ላይ ያዕቆብን ርብቃም ያዕቆብን ተወደው ነበር ይስሐቅ ኤሳውን ይወደው ነበር የሁለቱ መውደድ ላይ በምንድነው ያተኮረው ሲሉ ምን ይላል ርብቃ ያዕቆብን የወደደችው ለምንድነው ክሊያካር ሌሎችም እንደሚሉት በአንድ ደረጃ ቁሱት ቀላል ነው ለምን እሱም ይውለው ከቤት ነው
ሰው ውጭ ነው የሚውለው የፈለገውን ይበላል እናት ያብስልልኝ ይላል አምጭልኝ አይልም አድኖ ይበላል እርጥምም ሆነ ደረቅ አጨማትሮ ይበላል በውጭ ነው ያገሳ ነው ሲመጣ ምን ትፈልጊያለሽ ሊሆን ይችላል ያንጋደደ የሚሄድ ይችላል ስለዚህ ከሱ ጋር ያለ ግንኙነት ምንም ችግር የለውም ስለዚህ በኦፍን ቲቪ ይላሉ ያው በተፈጥሮ ሁኔታ ያለው ሁኔታ የምትወደው ያዕቆብ ሁልቀን የእናቱን እጅ አይቶ ነው የሚኖረው ሰርቋ አይበላም አይዋሽም ይሄን አይልም ታውቃለች ይስሐቅ ምንድነው ያየው ይስሐቅ ያየው ወንዳውን አድኖም ያመጣ ጎበዝ ተጋፍጦም ይኖር እንደዚህ ነው ያየው ግን የዚህን አስመስሎ የመኖሩን እውነተኛ ህይወት ካራክተርስ እነዛን ጸባዮች ያላዘ መሆኑን ግን ይስሐቅ አልተረዳም በዚህ ነው እንግዲህ ችግር የጠረበት ይላሉ እንዲያውም ርብቃ ለዚህ ነው የልጆች ቅድም ያልነው መመለስ ፈልገው ርብቃ ለምንድን ነው ያዕቆብን የወደደች ይላል ከዛ ቤተሰብ እንደዚህ አይነት ጸባይ ውስጥ ስለኖረች በኖረችበት በወላጆቿ በወንድሞቿ ቤት ያየችው ጸባይ የት ቀጥታ መጣ ከልጇ ከኢሳው ላይ አየችው ስለዚህ እሱን ማግለል ጀመረች አለመውደድ ጀመረች ይስሐቅ ግን በጥሩ ቤት ስለተወለደ እነዛን ነገሮች ማየት አልቻለም ይላሉ አንደኛው እንግራ ብዙ የተለያዩ ምክንያቶች አሉ ሁሉም ግን እዚህ ላይ የምናየው እኛስ ባውኑ ሰዓት የነሳውና የያዕቆብ ታሪክ አስፈላጊ ነው በጣም ምክንያቱም እኛ ወደዛ መሄድ አለብን የነሱን ጸባይ ለመያዝ በእውነት እንደነሱ ማታያስ ያጊው ማሳይ ለማሳያ ቦታ እንዳል ነው ይህ ነገር ልጅ ማሳደግ ቀላል አይደለም ሁሉ ለማንኛውም ሰው ብዙም ጊዜ ባውኑ ሰዓት እንዴት አድርገን ነው ትምህርት የትምህርት ሰው ነው ታስተምራለህ በትምህርት ላይም እንታያለ እና እንዴት ነው የምናየው የልጆች አንዱን አብልጦ መውደድ የተለያየ ምክንያትም ሊሆን ይችላል ይስሐቅ ያዕቆብን መውደዱ ጥሩ ልጅ ነው ኦሪትን የሚማር ሁሉን የሚያደርግ ጭምት የሆነ መውደድ ሲገባው የሰውን አዳኝ ሊሆን ይችላል በመሰረቱ ማለት ነው ወላጅ ከልጅ መሃል አንዱን መዳራት የለበትም ማለት አንዱን ወዶ ሌላውን ሊጠላ አይችልም ቢሆንም እንደው የበለጠ ወደ አንዱ ልጅ የሚያደራ ቢሆንም በልብ ማለት አለበት ልጆች ማወቅ የለባቸው ለምን ልክ እሱ እንደተወለደ እሱ ተወልዷል ከነ እሱ አባቱ ነው ሰነቱ ናት ስለዚህ እኔን አባቴን የሚወደኝ እኔን ደግሞ እናቴ አትወደኝም ወይ ደግሞ እንደዚህ ያነ በልጆች መካከል ጥሩ ነገር አይፈጥርም ሊሆን አይችልም ግን እዚህ ጋር ምናየው በግል ተጽፏን በኦሪት ላይ ያዕቆብ ይስሐቅ ኢሳውን እናታችን ርብቃ ያዕቆብን ይሄ ማዳላት ነው አይደለ ጥሩ ነገር ግን አሁን ቅድም እንዳነሳው በትዳር ላይ ወንድ አለ ሴት አለች ወንድ የሚያየውን ሴት አታየው እናት የምታየውን ባልየው አያየው ግን የሱን መንገድ እና የሷን መንገድ ካን ላይ ሲሆን ሙሉ ይሆናል ማለት ነው እንግዲህ ለኦሪት 77 መንገድ አላት 70 ፍቻ አላት ግን አንተ ላይ ኪሎ መጨመረው ማለት ነው አንተ ካልኩሌት መጨመረው ይስሐቅ ቅዱስ ሰው ነው እግዚአብሔር ሰው ነው እንኳን ታውረም እኮ ገና ወደፊት እንደሚመጣ የሚያሰው ነው ግን ታዲያ ያነ ከሆነ እንዴት ነው ይሄንን መጥፎ ልጅ አሰጋሪ ልጅ የወንድምስ የሚደፍር ሰው የሚገድል ሰው የሚደባደብ ልጅ አድኖ ሳይባረክ ሁሉ ነገር የሚበላ ደም የሚበላ እንዴት ነው ይሄን ቅዱስ ሰው ይሄን ልጅ የሚወደው ደግሞ ሊባርከው ሊመረቀው ይጠራዋል እንዴት ሊሆን ይችላል ይከፈታየ ነው ሊሆን አይችልም ስለዚህ አባታችን ይስሐቅ ያየው ነገር አለ ረጋ እድም እንዳልነው ያዕቆብ አቤት ነው የሚውል ኦሪት ሲማር ቁጭ ብሎ አይዞርም አያስቸግርም አንተ ግን ነው ስለዚህ ይስሐቅ ምን አለ
እሷ አያሳስበኝም እሷ አይዞርም ማን ይመታው ምን ይሆን አለን ባላስለስለስ አልጨነቅም እኔ የሚረብሸኝ የሚያስተሳስበኝ ማን ነው ይሄ ዟሪው ልጅ ይወጡ የሚዞረው እቤት መቀመጠው ልጅ የሱ ጉዳይ እንቅልፍ ነሳኝ ይልና ናለ እስቲ ላቅርበው መንገዱ ስለምግባሩ የተበላሸ ነው ይዳከረ ነው አቃለሁ ይገባኛል ግን ላቅርበውና ልዶዶና በፍቅር ብገዛውስ በፍቅር በቁጣ ሳይሆን ላቅርበውና በመውደድ በማፍቀር ይሄን ሰው ወደኔ ላቅርበው ወደ መንገራችን እንመለሰው ብሎ በማሰብ አባታችን ይስሐቅ ኤሳውን ይወደዋል ለጥሩ ሐሳብ ነው ለጥሩ መንገድ ነው ማለት በፍቅር ለሱ ነው ወደሱ ለመሳብ ነው ይልና ለሱን ለኔልደው ላስብለት ስራውን አይደግፍም ግን በፍቅር ያሸንፋል የሚባል ፍቅር ጥሩ ነገር ነው ሰውን ይገዛል ስለዚህ በፍቅር ስቢያ አቅርቤው ወደ ሌላ መንገድ እንዲመለስ ብሎ እሱን ወደደው በተጨማሪ ደግሞ ያደረገኝ ሊሞት ሲል ልመርቀው ባርኬው ልሞት ያን ምናልባት ያን የኔ ቦራኬና ተጨምሮ ይሄንን ልጅ ወደ ጥሩ መንገድ እንዲመለስልኝ ወደ አባቱ መንገድ እንዲመለስልኝ በማሰብ እሱን ወደደው እሱ ደግሞ ሊመርቀው ፈለገ ግን መሃል ላይ ማንንም የሚገባ መሃል ላይ ርብቃ ሎ ይሄ አይሆንም አለች አንተ እንዳልከው እሷ የመጥፎ ጸባይ ባህሪ ታውቃለች ከወላጆቿ እና ይሄን ልጅ ስታየው ልክ እንደ አባቷ እንደ ወንድሟ ነው እና ይሄ ቢማርም ቢመከርም ይመረቀም ምረቃቱ እንዲያውም ይላል ተሳቆርተ እንዲያውም አንዱ ሊቃውንት የሚለው መሰለህ የዛን ጊዜ እናታችን ርብቃ ማላይ ገብታ ያዕቆብ ባይመረቅ ኖሮ ኤሳው ቢመረቅ ኖሮ አለቀልን እንኳን ተመርቆ ሳይመረቅም ኤዶም ያወርፋዝ ባደለ ስንት ደም ይፈሰሰ በሱ የዘሮች ሳይባረክ እና አንዱ ቀን እናታችን ርብቃ አተረፈችን አዳነችን ይላል ለምን ቢመረቅ ኖሮ ያን ጊዜ የበለጠ ያን ተጠቅሞ ወደ ወደ ነበር ወደ ለበደል ዓለም ለማጥፋት ለመረበሽ ያን እንዳይሆን ምን ያለነን እናታችን ርብቃ ማለት ለሮ ስለዚህ እንዳለም በተደረኩ ስንስናይ ባል ያየውን ሚስት አታይ ሚስት ማታየውን ባል ያይ ግን ሁለቱን በመደመር ሁለቱ ሙሉ ይሆናል ጥሩ ቤት ይመሰርታል ግን 12 ተወልዶ ባባት መንገድ የሚሄድ ሙሉ ያዕቆብ ዘር ከዛውስ ጀመረ ማለት ነው አስበው ይው 12 በሙሉ የተባረኩ ቅዱሳኖች ሌላው ምን ይላሉ እንግዲህ ያመለካከት ሁኔታ ነው ምሳሌ ሲያመጡ አንድ ሐሲድ ነበር ይላል እና ያ ደግ ሰው ብዙ ጊዜ ልጅ ይፈልጋል ልክ እንደ ርብቃና ይስሐቅ ሲፈልግ ልጅ ሚስቱ መካን ሆነች መውለድ ተቻለች ከጊዜ በኋላ ከመታት በኋላ ሁለት ልጆች ተወለዱላቸው ሁለት መንታዎች ነበሩ እነዛ መንታዎች በጣም ልክ እንደ ያዕቆብና ኢሳው አንድ ጸዲቅ አንደኛው ልክ እንደ ኢሳው ያው አንድ አይነት ቅርጽ ያላቸው ጸባይ ያላቸው ተወለዱ ስለዚህ ያ ሐሲድ ያደግ ሰው ምን ያደርግ ነበር ያለው ያንን መጥፎ የሚያደርገው ልጁን ይወደው ነበር ሰው ሁሉ በጣም ይገረማል ይሄኛ ቁጭ ብሎ ኦሪትን እየተማረ እግዚአብሔር ሰው ሆኖ ሁሉን የሚቀበል ሁሉን የሚያደርግ እሱን መውደድህ ትቶ እንዴት ደግ ሰው ከሆነ እንዴት ይኛውን ይወደዋል እያሉ ሁሉ ጊዜ ያሙት ነበር እሱ ይጠይቁት ነበር መልስ አይሰጣቸው ከጊዜ ከአመታት በኋላ ምን ይላል ራብ ሆነ ባገሪቱ ራብ በሚሆንበት ጊዜ ራብ ሰው ሁሉ ሲፈጀው የሚጠጣ የሚበላ ሲጠፋ ጾለት ቤት በየሰፈሩ የጾለት መሪዎችን ተናግረው ጾለት እንዲጸልዩ እግዚአብሔር ዝናብ እንዲያወርድ እባክህ ዝናብ አውርድ ብላችሁ ጸልዩ ብሎ ይጸልዩ ዝናብ አላወርድ ለዛት ምናልባት ይደግሰው አለ ሐሲድ ይደግሰው አለ እና እሱን እስኪ እንጠይቀው ብለው ሄደው ይጠይቁታል እባክህ ጸልይኝ
እናንተ በእግዚአብሔር ወደ እግዚአብሔር ጎዳና ከተመለሳችሁ ምን ችግር የለም እንጸልያለን እነሱም ተመለሱ በዛን ሰዓት ምን ነው ጸልይ ይላሉ እግዚአብሔር አምላክ ሆይ አንተ ታውቃለህ ልብና እንኩላሊት የምታውቀው አንተ ፈጣሪ አንተ ነህ ታውቃለህ እኔ ስጋዊ ሰው ነኝ ሁለት ልጆች በርጅና ጊዜ ተወለዱ አንደኛው ጥሩ ሰው ሆነ አንደኛው መጥፎ ልጅ ሆነ ያን መጥፎ ልጅን እስከ ዘላለም ድረስ በትክክለኛ ወደው ነበር ወደዋለሁ አሁንም ወደዴን አልተውኩት እኔ የሰው ልጅ ስጋ ለባሹ ይህንን መጥፎ ልጅን ከወደድኩ ደግም ባረክ ጥሩ ነገርም ባረክ ትእዛዛትን ባይፈጽም እንዴት ታዲያ አንተ ለህዝብ እስራኤል ለምን አትራራላቸው ዝናብንስ በወቅቱ ለምን አትሰጣቸው ብሎ ያ ደግ ሰው ጸለየ እግዚአብሔርም የሰማይ መስኮቶች ከፍቶ ዝናብን በረከትን ለህዝቡ ለዛ ጸሎት ብሎ ለጠየቁ ሰዎች ህዝቡ ሁሉ ለዛ ሰፈር እግዚአብሔር ዝናብ ሰጣቸው ብዙን ጊዜ ህዝብ እስራኤል ሁሉ ጊዜ ጻድቅነት አይየሉ አንዳንዴ ፈጣሪን እናስቀይማለን አንዳንዴ ፈጣሪ ያላረገውን ያልሰራውን ፈጽሟል ሆኖም ግን እግዚአብሔር አምላካችን ልክ ኢስሐቅ ኤሳውን እንደወደደው የወደደው ጥሩ ነገር ስላደረገለታል ወጪውን ምን ያደርግልኛ እንዴት ከዚህ ጻድቅ የተወለደ ሰው እንዴት ሆኖ እንደዚህ መጥፎ ይሆናል ብሎ ሰው ያሉትን ሰው ያቻውን ሰው ያማውን ሁሉ ተቆጣጥሮ ማለት ነው ወንድም ልጁን ምንም እንኳን የእግዚአብሔር ፍቃድ እንግዲህ ሰው ያስባል እግዚአብሔር ፈጥሯል በመጨረሻ እግዚአብሔር ነው ፈጽመው በረከት በያዕቆብ ላይ እንዲሆን ያደረገው እግዚአብሔር ነው እግዚአብሔር ቢፈልግ ኑሮ የይስሐቅን አይን መክፈት ይችላል ስለታወረ ነው አንተ ማን ነህ ያለው ምንም በሙሉ ያሉት ሂደቶች አያያየን ግን ያ የእግዚአብሔር ጉዳይ ነው ብዙውን ጊዜ እኛ እናስባለን ሰው ያስባል እግዚአብሔር ይፈጽማል ምን ሰው በአንድ በኩል ማየት ያለብን ምንድነው እግዚአብሔር የሚያደርገው ነገሮች ናቸው ሆኖም ግን ይስሐቅ የሚያስተምረን አው ያስተያየት ሁኔታ ነው ይስሐቅ በጣም እግዚአብሔርን የወደደ ሰው ነበር ፈጣሪን ከደግ ሰው የመጣ ነበር ናሱ ልጁን እንደማንም ነገር መጣስ መወርወር አልፈለገ ስለዚህ ስለዚህ ልክ እንደዛ ሐሲድ ያዝነው አንደኛው ታሪክ ይላል ሌላው ነጥቦች አለም በተባለው መጽሐፍ ይላል ለምንድነው ይስሐቅ ኤሳውን የወደደው ይላል ምክንያቱም ቅድምም እንዳለው በዚህ ዓለም ኑሮ እንደ ያዕቆብ ጭምተኛው ሆኖ የሚሆን አይደለም ኑሯችን ውጣውረድ ያለው መጥፎ ነገር ያለው ነገር ነው ቀላል አይደለም እንዲያውም ይስሐቅ ኃይለኛ ነበር ግቡራ ምንድነው በጣም ጎበዝ ነበር ይስሐቅ ጸባይ ጎበዝ ነው ጉብዝና ነው እና ምን ይል ነበር በመጀመሪያ ያዕቆብ ደግ ነው ኢሳው ጎበዝ ነው ጉብዝና እንግዲህ ያደነ የሚያመጣ ስለዚህ የኔ ጸባይ የተላበሰ በኔ ጸባይ ይሄደ ነው ያለ በደንብ ያበረታታው ነበር ይላል ያን የያዕቆብ ትፈረት ምንለው የዛ ትውልድ እስከመጣበት ድረስ ይሄ የአመለካከት ሁኔታ የልጆችን ማንነትና ምንነት የሚገልጽ ነው የተለያዩ ይዘቶች አሉ ባጭሩ ማየት የሚፈልገው ከዚህ ውስጥ መማር የምንፈልጋቸው ነጥቦች አሉ እና እነሱን እስኪ በተወሰኑ ከዚህ ውስጥ ምንድነው የምንማረው የሚለውን እስኪ ባጭሩ ለማየት ነው እኔ ለመደምደሚያ ምለው የልጅ መጥፎ የለው ከመሰረቱ ከጀመርና ምንም ጥሩ ባይሆን መልካም ባይሆን ተመደመደሙ ማለት ነው ዋናው መርሆ መከተል ያለብን በልጅ የልጅ መጥፎ የለው የልጅ መጥፎ የለው በተለይ ለእናት አባት ልጅ ነው ተወልዷል ችግር ካለበት ረባሽ ከሆነ ወይ ደግሞ የማይገባው ከሆነ ትመክረዋለህ አይሰማም ይማራል አይማርም አይችልም አይገባው ግን ምንም ቢሆን ምንም ቢያደርግ ለዘላለም ልንወደው ይገባል ከዛም በኋላ ችግሩን ተረድቼ ምን እንዳደርግ ለዛ ችግር መፍትሄ ልፈልግ ነው እንጂ መጀመሪያ ፍቅር ነው መጀመሪያ ወደዋለሁ መጀመሪያ አቀርበዋለሁ አራብ ሚካኤል አብራጀል ሊቃውንት ምን ይላል ምን ነው በፊት ከን
ያምን ምክር ቤት ስሞል ዶኻ ዶኻ ምከረ አንድ ሰው ስታቀርብ በቀኝ እጅ አቅርበው በቀፈው ደግሞ ስትቆጣው ደግሞ ስትገፋው ደግሞ በግራ እጅ ግፋው ለምን ይሄኛው ኃይለኛ ነው ያው ደከም ይላል ስለሚል ግራች እሱ ግን ያን ይሄን ልከም ያን እንዲያውም በዚህ ትውልድ አለ ጭራሽ እንዳትገፋው እንዳትነካው ከወጣው ተገፋው ከወጣ አይመለስም አጠፋ ተሳሳተ ተተቆጣው በጣም ተገፋው ያንን ሰው ጭራሽ ተታጣዋለህ ወጦ አቤት ወጦ ሊቀራ ያን ጊዜ የባሰ ለመለስ ብትባስ አሽልም ጠብቂም ተፈጠረ ጠብ ተነሳ አለቀልን ስለዚህ ዋናው ምን ቢሆን ፍቅር ነው በመውደድ ነው አንድ ሰው ነበር ልጁ እንግዲህ ነው አንድ ክፉ ልጅ አለ አስተገል ልጅ አለ አንዳንዴ ደግሞ ነገር ማይገባው ማይችል ትምህርት አይሆንለትም አሁን ያን ልጅ ያን ሰውዬ ልጁ ኳስ ሲጫወት አይችልም መጫወት እንደ ሁሉ ልጆች ግን ልጆች ኳስ ሲጫወቱ አብረው ሲጫወቱ እሱ አይችልም ቢል አይሆን አንድ ቀን መንገድ ያገኘው አንገቱን ደፍቶ እንዳልሆነ ነው ያዋኒ ምን ነው ልጅ ይላል እኔማ ብጫወት እንደ ጓደኞቼ ጫወት አልቻልኩም ኳስ ለመጫወት አልቻልኩም ኳሱም ተጎል አይገባልኝም ምንም እኔ ዜሮ ነኝ ስለዚህ እኔ ምንድን ነኝ ብሎ አዝኖ ያለቀሰ ለአባቱ ይነግራል አባቱ ነው ልጄ ስማ አንተ እኮ አለው ስኬታም ባትሆን ምንም ቢሆን ምንም ባይሆን አንተ ለዛሬም ልጄ ነህ እወድሃለሁ እቀበልሃለሁ አለው ያን ጊዜ ልጁ ደስ አለው እንዴ እኔ የምቀበለው የትውዳ ሰርተፊኬት ሲሆኑ ዋጋው እንትን ያነሰ ነው ያምኩና አባቴ ይወደኛል አይደል አዎ አባቴ ይወደኛል ያን ጊዜ ያን ልጅ ዘይት ተነሳ ከዛም በኋላ ጎበዝ ነው ጀግና ታዋቂ ሰው ሆነ ባባቱ ድጋፍ አባቱ ምናለው ምንም ቢሆን አንተ ልጅን እወዳለሁ ለዘላለም እና ስኬት ውጤት ጥሩ ባይሆን አንተ ልጅ ነህ እወዳለሁ አቀርብሃለሁ እና አይዞህ ምን ትገለህ እኔ ተጎን ነኝ እና አንግስን አትድፈረው ያን ሲቀበል አባቴ ከወደደኝ አባቴ ከደገፈኝ ከዚህ ወደ ምን አለ ብሎ ተነስቶ ያን ሰው ትልቅ ታዋቂ ሰው ማለት ሊሆን ይችላል እና የኔ ምንሰ እንትን ነው ፍቅር ነው እና ፍቅር ነው መግፋት አያስፈልግም ምን ልጅ ለአንዴ ሲጎረመስ እድሜ ሲደርስ መረበሽ ማስተገር ያለነ ሊሆን ይችላል ያን ጊዜ ግን ሳንደነግጥ ያን ነገር ተረድተን በማከብና በምክር በቀስ ያነ በጃዞ የመከርና ማቅረብ ነው እንጂ ገፍተን ተቆጥተን ከበረነው ከስካስወጣን ከቤት ውጤቱ የባሰና አይድረስ ክፉ ነገር ይፈጠራል ስለዚህ ዋናው ምንድነው ፍቅር ነው ይልማው ሌላው ለሙስፍ ጨምረው ምንድነው ብዙ ጊዜ ልጆች በልጅነታችን ወይም እናቸው ነገሮች ልጆች በልጅነታቸው ያዩት ነገሮች የተለያዩ ስጦታዎች ፈጣሪ የሰጣቸው ስጦታዎች አሉ እነሱን ነገሮች ፈቅፍቃን መጣል የለብንም እነሱን ነገሮች መቃረን የለብንም ማሳደግ አለብን ለቫሴት ቀደም እንዳለው በመስመሩ እንዲሄዱ በደንብ ማነጽ አለብን እያንዳንዱን ተመልክተን እያንዳንዱ አንደኛው በሂሳብ ጎበዝ ሊሆን ይችላል አንደኛው በእንግሊዘኛ ጎበዝ ይሆናል አንደኛው በኦሪት ትምህርት ጎበዝ ሊሆን ይችላል ስለዚህ እነዚህ ነገሮች ማነጽ አለብን ማበልጸግ መስጠት አለብን ያለዛ የዛን ፍላጎቱን ካገጥነው ሰውየው ጥሩ አይሆንም ያን ካረግነ ግን ጥሩ ይሆናል ማለት ነውና እግዚአብሔር አምላካችን በረከቱን ጤናውን ይስጠና የሚከተለው ሳምንት በሰላም እስክንገናኝ ዕውቀትን ማስተዋል ይሰጠን በአንድ በኩል የሰው ስራ ያስፈልጋል በሌላ በኩል ደግሞ የተወለደበት ቦታዎች ወሳኝ ናቸው ብዙም ጊዜ ግን ያም እግዚአብሔር ግን ወጣም ወረደም ሁሉን ነገር የሚፈጽመው ፈጣሪ አምላክ ነው ግን እኛ በይበልጥ እዚህ ላይ ዛሬ ያየነው ማለት ነው የራሳችን ጥራት ራሳችን ማንነት የራሳችን ስም የምንሰጠው ራሳችን ነን ስለዚህ ያንዳንዳችን ሁላችንም ያንዳንዳችን ራሳችን መጠየቅ አለብን እኔ ምን ሰርቻለሁ የኔ ምን ሰራው ትክክለኛ ነው ምናገረው ትክክለኛ ነው እውነትን ያዘ ነው ወይስ ይሄ ትክክለኛ ትዳር ስንል ትዳር እንግዲህ ልጆችን ብቻ ማምጣት ሳይሆን ያ አዲስ ግንብ መገንባት የሚቀጥለውን ትውልድ ትክክለኛ ትውልድ መፍጠር ነው ስለዚህ ማንኛውም ሰው ማንኛውም መግባት ማምጣት እነዚህ ነገሮች
ትክክለኛ እንዳልሆኑና በትክክለኛ ማንነትን ለማራመድ የምንዘራው ራሱ መሬት ላይ ጤፍ የማይዘራበት ቦታ ጤፍ እንደማንዘራው ሁሉ በቀሎ የማይዘራበት ቦታ በቀሎ እንደምንዘራው ሁሉ እያንዳንዶችን የት እንደምንዘራ ከማን ጋር እንደምንጋባ ምን ልጆች እንደምንሰድግ ዓላማችን ከመጋባት ልጅ ከማምጣት የበለጠ የትውልድ አናጮች ትውልድ ፈጣሪዎች ትውልድ ተራካቢዎች እንደመሆናችን መጠን በሁሉም ነገር ራሳችን የምናደርገው ነገሮች ለልጆቻችን ለማንነታችን በጣም ወሳኝነት አለን ስለዚህ እኛ አሪያ ለመሆን በደንብ ታትረን ወይም ጎበዝ ሆነን በደንብ መስራት አለብን እግዚአብሔር ከዛ ላይ ደግሞ እግዚአብሔር በትክክለኛ ፈጣሪ ካገለገለን ልክ እንደ ያዕቆብ በትክክለኛ ጥሩ ሰዎች ሆናልና እንሆናለን ማለት ነው በሚቀጥለው ባራሻ በሰላም እስከነገናኝ ሰላም ሁኑ ሸባት ሸሎም